የለም። ሁሌም ሰው ይሰጠኛል። ሁሌም ከጎኔ የሚሆን ሰው አለ። ወንድሞቼ እኔ ሚሳካላቸው በሴትነት በስንት ነገር የተሰድቤያለሁ። እኔ እንደተሰደብኩት ቢሆን ቆሜ አልሄድም ነበር፣ ግን ዛሬ እግዚአብሔር ግን አከበረኝ። በቃ ይበቃል እንዴ! ዛሬ ቀን እንደዚያ ነገር አታውሪ። ፈጣሪ ይወድሻል። ከሰው መውደድ የበለጠ ማለት ነው የፈጣሪ ነው የሚበልጠው። ፈጣሪ በጣም ሲወድሽ ሰውም ይወድሻል። ፈጣሪሽን አመስግኚ። ሁሌም ቢሆን ወደ ታች ሳይሆን ወደ ላይ ፈጣሪ ያውጣሽ። ታች ሲጠብቁሽ ላይ ያስቀምጥሽ ፈጣሪ። ውስጤ አሁን ግን ሰው እንዳለኝ ራሱ አየሁ። ሰው እንደሚወደኝ ራሱ አየሁ። እግዚአብሔር ሰው እንደሚወደኝ በእውነት እኔ አሁን ለአንቺ ስትሬንጀር ነኝ አይደለም? ከምር ሌሎቹ ሁሉ ጓደኞችሽ ናቸው። ግን ልንገርሽ እኔ አይቻለሁ ብዙ ጊዜ በጣም ነው የማደንቅሽ። እኔ ጠንካራ ሴት በጣም ደስ ትለኛለች። በጣም ነው የማደንቅሽ። እና ዛሬ እያንዳንዷን የእንባ ጠብታሽን የወሰድሽው እያንዳንዷን የእንባ ጠብታሽን እንዲቆይ በእውነት እኔ ዛሬ ግን እንዳያመልጠኝ ጌቡ እንትን እንዳይለኝ ሰዓት ይዤ ቁጭ ብዬ ነበርኩት። ሶ ዩ ዲዘርቭ ኢት። ዛሬ ሻይን የምታደርጊበት ቀን ነው። አይ ነው ኢሞሽናል ትሆኛለሽ፣ ምን ትሆኛለሽ፣ ግን በጣም ሻይን የምታደርጊበት ቀን ነው። አንድ ሰው እዚህ ቲክታክ ላይ መንግስት ቢኖር ካለበት አንቺ ነሽ። የእንባሽ ጠብታ እኔ ድራማም ሁሉን አይቼዋለሁኝ በራሴ እንደዚህ ኮንተንት ይዤ አልመጣሁም እንጂ ሳይ ነበር። እና ዲቦዬ በእውነት አይዞሽ አለን። ከዚህ በኋላ እኛም አለን። ኢትስ ኦኬ እና ሌቲት ጎ ምንም እንትን አይደለም። በዛ ላይ ደግሞ ቢተር አለመሆንሽ ያ ሁሉ ነገር እየተደረገብሽ ቢተር አለመሆንሽ በጣም ሀምብልና ስዊት መሆንሽ ራሱ እና ዛሬ ቀን በቃ ደስ የሚል ቀን ነው። እንዴት ደስ እንዳለኝ ሻይን የምታደርጊበት ቀን ነው። እኛም አለን። እንኳን አወቅንሽ። እኔ አም ላይክ ስትሬንጀር ላንቺ ብያለሁኝ እና አይዞሽ አሁን እንትን አትበይ። ዛሬ ሁሉ የእንባሽ ጠብታ ነው ዛሬ ያሰበልሽ እግዚአብሔር ያያል። እንደገና ደግሞ ጥሩ ሰው ነሽ። በጣም ደስ የምትይ ሰው ነሽ። ይወዬ ወይኔ እናት አይዞሽ እንኳን ደስ አለሽ የኔ ፍቅር፣ እንኳን ደስ አለሽ ውዴ። አታልቅሽ። በጣም ነው የምንወድሽ። እንኳን ፈጣሪ ከፍ አደረገሽ የኔ ቆንጆ። አረ ዲቦ ታይ በእናትሽ፣ እዚህ ሁሉም ሰው ተረበሸ። በቃ አታልቅሽ በእናትሽ። በቃ እንዴ በቃ ዛሬ ደስታ ነው። አታልቅሽ እንዴ በቃ አይለቀስም። ዛሬ እኮ የደስታ ቀን ነው። ይለቀሳል እንዴ ዛሬ? አይለቀስም። በቃ እንዴ ኮይን እኮ ነሽ አሁን አንቺ። ኮይን ደግሞ አያለቅስም። በቃ አታልቅሽ የኔ ፍቅር። ዋጥ አድርጊውና በኋላ ታልቅሻለሽ። አታልቅሽ። እዚህ ጋር ደግሞ የደስታ እንባ ነው። በቃ እግዚአብሔር ይመስገን ስለ ሁሉም ነገር። እግዚአብሔር ይመስገን። ወይ ውጪ በቃ ተረጋጊ። እኔ ማኪ እናንተ አውሩ። እሺ ታጥቤ ምናምን ልምጣ። ተረጋግቼ እናንተ አውሩ። ፋሚሊ ፎሎ እያደረጋችኋቸው እሺ። በእግዚአብሔር እኔን ፋሚሊዎች ፎሎ አድርጓቸው። አመስግኑልኝ በጣም ሁላችሁንም። መታችሁ ከታፕታፕ ያደረጋችሁ ሁላችሁንም፣ እንደዚህ አንድ ታፕታፕ እንኳን ያደረጋችሁ ለእኔ መውደዳችሁንም አሳጌታችሁኛል። አመሰግናለሁ። ሁላችሁንም አመሰግናለሁ። ሁላችሁንም አመሰግናለሁ። በጣም እግዚአብሔር ያክብርልኝ። አመሰግናችኋለሁ። ኦኬ ዲቦዬ
ማለሽ አልወጣም ማለሽ የራሴ ምክንያት አለኝ አልወጣም በቤቴ ይምጡ አለሽ። እኔ ባልገባ ሀቢባ ያልገባችሁ ተቃጥላ ቀንታ ነው ይሉሻል። ብገባ ቪዋይልስ ያዘች ይሉሻል። የት እንደሚሄድ ግራ ገባኝ። መልካም ምኞትሽን ስትመኝ አስመሳይ አውቃ እኮ ነው ውስጧ ተቃጥላ ይሉሻል። ዝም ስትይ እኔ ሀቢባ የት ልሂድ? ይሄ ሳምንት እንኳን ቲክቶክ አልገባውም። አይታውቂያለሽ እንደታመምኩኝ ሆስፒታል ድረስ ሄጄ ኢንስታግራም ላይ እየጻፍኩልሻል። ማንም ሰው መጥቶ አልጠየቀኝ። አሁን ቤታቸውን ከፍተው የምሰደብበት ምክንያት ምንድን ነው? እኔ ምንድን ነው ከእኔ የሚፈልጉት? ገባሽ? በገዛ ገንዘብ ቤታዬ አንቺ እኮ ስሚኝ፣ እዚህ ጋር እንደዚህ ሆነሽ ለምን ጠላትሽን ታስደስያለሽ? ማንም ይሁን ማን ጠላትሽን ለምን ታስደስያለሽ? ለምን ደካማ ጎንሽን ታሳያለሽ እንዴ? በቃ ከደበረሽ ወይ ወጥተሽ ተረጋግተሽ ነው። ማርያምን ሀቢባ የመቤቴ ነው ክፋት ምናምን እኔ ኪዳነ ምሕረትን የለብኝም ለሰው ለምን የሚደርስብኝ አውቃለሁ። ግን እኔ የሆነ እንደ ሰው ቅያሜ ኖርሻል፣ ይከፋሻል። ሰው የሆነ ነገር ሲበድልሽ ያ ሰው ጋር መቅረብ ትፈሪያለሽ፣ በቃ ትርቃለሽ። ገባሽ? የራስሽን ህይወት ነው የምትኖሪው። አሁን ጆን ዳንኤል የሆነ የተጣላው ሰው ካለ ያልተስማማው ሰው ካለ ያ ሰው ጋር አትሄድም፣ ላይቭን ገብተህ ነው የምትጫወተው አይደል? የራሴን ህይወት ነው የምታደርገው። ጀስት ያንን ያደረጉት አንድ ክፉ ነገር እንኳን ሀቢባ አልተና ቁጭ ብዬ ቤቴን ከፈትኩኝ በምገባበሳ እጣፋን ታጫወትኩ ምናምን። ከዛ በኋላ ቤታ አይደለም የተጣላው ሀቢባ ክፉ ነገር ላልመጣ ሰው ራሱ አልሄድም። ላልመጣ ሰው ራሱ ቀጠሮ ጌሜ ላይ ላልመጣ ሰው እኔ ለቀጠሮ ጌሙ አልሄድም። አይደለም ለተጣላሁት ሰው እንዴት ጊፍት አልሰጠሽም፣ እንዴት ቀጠሮ ጌሙ ላይ አልተገኘሽም ተብሎ ሰው ይረገጣል። ከኮመንት እንኳን ክፉ ሲናገሩኝ ሀቢባ አይ እናንተ ክፉ ልታናገሩኝ ነው ብዬ ላይቬን ዝግት አድርጌ የወጣሁትኝ። ክፉ ነገር ሲጽፉ ላይቭ ላይ ቅጣ ፈንታ ኖርማል እያጫወትኩ ነበር። ልቤ ሁለት ነገር ውስጥ ሆነብኝ። ፕሮግራም ነበረኝ የራሴ ፕሮግራም። ያን ፕሮግራም ካልኩ ምቀኛ ልባለሁ። ገባሽ? ለምን አልተወው? ምን ችግር አለ? ቀጣይ ሳምንት አደርጋለሁ ብዬ ተውቁትኝ። ካልገባው ደግሞ ያልገባችበት ምክንያት ታውቂያቸዋለሽ። ቲክቶክ ተደብቃ እያየ ተቃጥራለች ይሉሻል። ስትገቢ ደግሞ ማለት ነው ሰው ቪዛ ምቀኝነት ይሉሻል። ጨዋታው ከኔ ጋር አይደለም። ለምን ልጅቷም ወጣ አልተናገረችም? ገባሽ? ደስቷን ታጣጥም። ለምንድን ነው ተከታትለው እየመጡ እነዚህ ሰዎች እኔ ከኔ ራስ የማይወርዱት ነው እኮ። ተረዳሽኝ አይደል ሀቢባ? ለምን ቀን እኮ ነው። ቤታዬ ስሚኝ፣ ቤታዬ ስሚኝ፣ በቃ ተረጋጊና ወይ ወተሽ ግቢ ከላይ ወይ ደግሞ ሂጂና ፊትሽን ታጥበሽ ምናምን ሂጂ። በቃ ሂጂ፣ ተረጋግተሽ ነው ለምን መሰለው ውስጥ የሚቃጠለው ሁሉ ጊዜ እኔ ክፋት እንደዚህ የለኝም። እኔ ለወደድኩት ሰው ብዙ ጊዜ ሀቢባ ሞቻ ሳይቻለሁ ለብዙ ሰው ማለት ነው። ለብዙ ሰው እዚህ ቲክቶክ ላይ በእኔ ብዙ ሰዎች ታውቀዋል፣ በእኔ ብዙ ሰዎች ተጠቅመዋል። ግን አንድ ቀን ለምን እንደዚህ ሆኜ ብዬ አላውቅም። እግዚአብሔር ምክንያት አለው ብዬ ነው ማስበው። ገባሽ? በቃ ጀስት ይጠቀሙ ምን ይመሉ በደህና ሰዓት ላይ ትሆኛለሽ። ካልሆነ ደግሞ እኔ አሁን ለምሳሌ ኪዱ ምሳሌ ልስጥ ማለት ነው። ኪዱ እንትን ነበረባት፣ ቀለበት ነበረባት አይደል? የሆነ ጊዜ ማለት ነው። እኔ ላይቭ ላይ ገብቻለሁኝ፣ ተጣልተናል። ኪዱ ቆይ ቀለበት አለባት ብዬ መግባቴን አላቆምም። በቃ ተጣልተሻል፣ ጀስት ኖርማል ህይወትሽን ነው የምትኖሪው። ገባሽ? የዛኔ ኪዱ ቀለበት እያለባት ቤታ ለምን አልተገኘችም ቦታው ላይ ብለው ለምን ምንም አላሉ? አልተናገሩኝም። አሁን ወጥቶ እሱ ነው በገባሽ? ይሄ እቴቴ ገብቶ ወጥቶ ምቀኝነቷ ታወቀ፣ መርዝነቷ ታወቀ። ለምን ላይቭ ስለገባው መግባት የለብኝም ነበር። እኔ እኮ ለጌሜ ጊዜ እኮ እሷው የሚናገረኝ ሰውዬ እኮ ገብቷል። ለምን ገባ ብዬ አልተናገርኩም። ለምን ለጌሜ ጊዜ ብዙ ሰዎች አልመጡ ሰው አሉ። ድራማ ስለነበር ያልመጡ ሰዎች አሉ። ግን እኔ ምንም አልተናገርኩኝም። ብዙ ሰዎች መጥተው ጊፍት እንኳን የሚሰጡኝ ሰዎች ባለትዳር ናቸው፣ ልጅ አላቸው፣ ሚስጥራቸው ይወጣል ምን እያሉ ሰዎችን እዚህ ሲያመጣቸው ብዙ ሰዎች ቀርተውብኛል። አንድ ቀን ግን ተቀይሜ አልተናገርኩኝም። ያልመጡልኝ ብዙ ጌመሮች አሉ። አንድ ቀን አልተናገርኳቸውም። ብዙ ላልሰጠሁት የለም። ሌቭል 41 ማለት ጆን ዳንኤል ታውቀዋለህ ሂሳቡ። ሌቭል 41 እስክገባ ላላደርኩት ሰው የለም። አልመጡልኝም ጌመር። አንድ ቀን አልተቀየምኩም። አንድ ቀንም እንደዚህ እንትን አልመጣችልኝ ብዬ አልተናገርኩኝም። ለምንድን ነው እኔ ሁል ጊዜ አጀንዳ የምደረግበት ምክንያት ምንድን ነው ሀቢባ? በማይመለከተኝ ነገር ያ ነው በቃ ውስጤን ያመናገባሽ። ግን ዋናው ባለቤቷ አልተናገረች። አንቺ ባለቤቷ ስትናገር እኔ እና እሷ መልሳለን። ከዛ በተረፈ ልጅቷ ካልተናገረች የሌላው ማጨብጨብ ምን የሚሉት ነው እኮ። አሁን እንኳን በቁጭ የሳሰው እንደ ጌሙ ከኔ ጋር ነው እንደ እስክል ደረጃ ነው የደረስኩት። ከኔ ጋር ነው እንደ ጌሙ እኔ ከኔ ጋር ነው እንደ እንትን ሁሉ እስክል ድረስ እንዴ። ቆይ ሀቢባ እንዳለ እኔ አሁን ምቀኛ ክፉ የሆነ ነገር በሆን ሙሉ ጓደኞች እኮ እሷ ጓደኞች ናቸው አይደል? ማቃቸው የኔ ምላቸው እኮ ምንም የተናገርኳቸው ፍሬንድ አላችሁ ማአት ናቸው።
አንድ ቀን እንደዚህ ነው ብዬ ለምን አንድ ቀን ተናግሬ አላውቅም። ተረዳሽ? ግን ለምንድን ነው እኔን እንደ እንትን የሚያዩኝ? ያ ነው በቃ እኔ ውስጤን ስሜታዊ የሚያደርገኝ። እንዴ እናንተን ለማስታረቅ መሞከር እንጂ ባሰ እንድትቃቃሩ እንደዚህ ማለት ትክክል አይደለም። አቡዬ አረ በቃ ማረሳሳት ነው እንጂ ጭራሽ አንቺ ተሞክራለሽ እንድትታረቁ ማድረግ ነው። ሰዎች እንዲጠላሉ ማድረግ የሚያደርጉት ነገር የነዛ ሰዎች እንዲጠላሉ ማድረግ። አትሳደብ እንጂ ሌላው ተይው፣ አስተያየት ሰጪ ሌላው ተይው፣ ችግር የለውም። ባለቤቷ ከሷ ክፉ ቃል እስካልወጣ ድረስ እኔ በጣም ልይዞኝ ነው። ገባሽ? ይሄንን ቆሻሻ ሲናገረኝ ነው በቃ ሁሉም ረዋን ደግሞ ምን ሆነች ጋይስ? ሁሉም ቲክታክ ላይ ያለ ሰው ያቅሻል ምቀኛ እንዳልሆንሽ፣ አዲስ ጀማሪ እንደምታበረታች፣ ምንም ቪው የሌላቸው ሰዎች ጋር እየሄድሽ አንበሳ እንደምታወርጂ፣ አዲስ ሰው ቲክቶክ ላይ ጌም ሲጀምር አንቺ ጊፍት እየሰጠሽ አበረታተሽ፣ ሁሉም ሰው አፈምሰሻል፣ ሰፖርት አድርገሻል። ዩ ኖ ዮርሰልፍ ሶ ዶንት ጊቭ አ ሺት ለማንም ሰው። ቤታዬ ተረጋጊ። አንዴ ደርሰሽ ነይ ሽንት ቤት ዝም ብለሽ ውሃ አድርጊ እንደዚህና ነይ፣ ከዛ ፏ እንላለን። ነይ ተይው በቃ እኔ እሱ ነው አቢባ እኔ የሚሰማኝ